በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን በክርስቶስ ሰላም እንደምን ዋላችሁ? በዛሬው ዕለት የማሳያችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን አጠቃላይ ክፍሎች እና ምሳሌነታቸው ይሆናል። ታች ከመሰረቱ ጀምሮ እስከ ላይ እስከ ጉልላቱ ያሉት እያንዳንዱ የራሱን የቻለ ምሳሌ ምስጢር አላቸው። ስለዚህን ቀጣይ የምናየው ይሆናል። ስለዚህ ጥሞና እንድትከታተሉ በዚህ ስም አሳስባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ክርስቲያን አሰራር አጠቃላይ ክፍሎች ቤተ ክርስቲያንን ሶስት ክፍል መሆኗ የሶስቱ ዓለማት ማለትም የኢዮር የራማና የኤረር ምሳሌ፣ መቅደስ የጽራርያ ምሳሌ፣ መንበር የመንበረ ብርሃን ምሳሌ፣ መንጦላይት የመንጦላይተ ብርሃን ምሳሌ፣ ሊቃነ ጳጳሳት የኪሩቤል ጳጳሳት ኤጲስቆጶሳት የአራቱ ካህናተ ሰማይ ምሳሌ፣ ቀሳውስት የዲያቆናት በኢዮር የሚኖሩ መላእክት ምሳሌ፣ መዘምራን የመላእክት አናጉስጢሳውያን የመኳንንት ንፍቀ ዲያቆናት የሊቃናት ዲያቆናት የስልጣናት ቀሳውስት የመናብርት ቆሞሳት የአርባብ ኤጲስቆጶሳት የኃይላት ጳጳሳት የሱራፌል ሊቃነ ጳጳሳት የኪሩቤል ምሳሌ ናቸው። በታች የሚኖሩ መላእክት ወደ ላይ መውጣት እንዳይቻላቸው መዘምራን የአናጉስጢሳውያንን አናጉስጢሳውያን የንፍቀ ዲያቆናትን ንፍቀ ዲያቆናት የዲያቆናትን ዲያቆናት የቀሳውስትን ቀሳውስት የቆሞሳትን ቆሞሳት የኤጲስቆጶሳትን ኤጲስቆጶሳት የጳጳሳትን ጳጳሳት የሊቃነ ጳጳሳትን ስራ መስራት አይቻላቸውም። በላይ የሚኖሩ መላእክት ግን ወደ ታች መውረድ እንዲቻላቸው ሊቃነ ጳጳሳት የጳጳሳትን ጳጳሳት የኤጲስቆጶሳትን ኤጲስቆጶሳት የቆሞሳትን ቆሞሳት የቀሳውስትን ቀሳውስት የዲያቆናትን ዲያቆናት የንፍቀ ዲያቆናትን ንፍቀ ዲያቆናት የአናጉስጢሳውያንን አናጉስጢሳውያን የመዘምራንን ስራ መስራት ይቻላቸዋል። ኤጲስቆጶሳት ጳጳሳት ሊቃነ ጳጳሳት ስራቸውን መሾም መሻር ነው። የቀሳውስት ስራቸው ማስተማር፣ ማጥመቅ፣ ቀድሶ ማቁረብ፣ የታመመ መናዘዝ፣ የሞተ መፍታት፣ መባረክ ነው። ዲያቆናት ከዚያ በታች ያሉት ስራቸው ተልእኮ ነው። ደብተራ ኦሪት እና መቅደሰ ሰሎሞን የቤተ ክርስቲያን ምሳሌ፣ ታቦት፣ መንበር፣ ኩስኩስት፣ መንጦላይት የእመቤታችን ቅድስት ድንግል ማርያም ምሳሌ፣ ማይ ወይም ጸበል የክርስቶስ ምሳሌ፣ ትልልቅ መስኮቶች የአበይት ነቢያት ምሳሌ፣ ትንንሽ መስኮቶች የደቂቀ ነቢያት ምሳሌ፣ የውስጥ አዕማድ የሐዋርያት ምሳሌ፣ የውጭ አዕማድ የ72ቱ አርድእት ምሳሌ፣ ንዑሳን አዕማድ የቅዱሳት አንስት ምሳሌ፣ መሰረቱ ከአዳም እስከ ኖህ ያሉትን የአስሩ አበው ምሳሌ፣ ሶስቱ ደጅ የሶስቱ አበው ምሳሌ፣ አናቅጽ የቅዱሳን አበው ምሳሌ፣ ማህተው የሊቃውንት ምሳሌ፣ ጠርብ የሰማዕታት ምሳሌ፣ ገመድ የላይ እና የታች ማገር የረድኤተ እግዚአብሔር ምሳሌ፣ ሳሩ ሄሮድስ ያስፈጃቸው ሕፃናት ምሳሌ፣ ቅጽር የመላእክት ምሳሌ፣ አንድም መሰረቱ የጴጥሮስ ሕንፃው የምዕመናን ምሳሌ፣ መጋረጃ እና ቅጽር የመላእክት ረድኤተ እግዚአብሔር ምሳሌ፣ መሰረቱ የአብ ሕንፃው የወልድ መዋቅሩ የመንፈስ ቅዱስ ምሳሌ፣ ሶስቱ ደጅ የሥላሴ ምሳሌ፣ መስቀል የማዕረገ እግዚአብሔር ምሳሌ። መስቀል ከሕንፃ በላይ እንደሆነ እግዚአብሔርም ከፍጡራን ሁሉ በላይ ነውና። ከመስቀሉ ላይ የሚሆነው የሰጎን እንቁላል የተዘክሮተ እግዚአብሔር ምሳሌ። ሰጎን እንቁላሏን ቃቅታ እስክታወጣው ድረስ እንቁላሏን ስትመለከት ትኖራለች። እንደዚሁም ሁሉ ምዕመናን መድኃኒታቸው ክርስቶስ በዳግም ምጽአት እስኪመጣላቸው ድረስ መስቀሉን እያዩ ሕማሙን ሞቱን ሲዘክሩ እርሱን ሲያስቡ ይኖራሉና። አጸደ ቤተ ክርስቲያን ቅጽረ ቤተ ክርስቲያን የመላእክት ምሳሌ፣ ሁለቱ ቅጽር አንዱ የናጌብ አንዱ የአድማስ ምሳሌ፣ ደጀ ሰላም የገነት
ቤተ ክርስቲያን የመንግስተ ሰማያት ምሳሌ፣ ማህረጽ መቀጫ እና እናቱ የሔዋን ልጁ የአዳም፣ ስርናይ የክርስቶስ ምሳሌ፣ አቃቢ የዮሴፍ፣ ዲያቆናት የሰሎሜ ምሳሌ ናት። ቤተልሔም ልኩት የእመቤታችን ምሳሌ፣ ሶስቱ ጉልቻዎች ድንግል ማርያም የሶስቱ ማደሪያ ለመሆኗ ምሳሌ። እንግዲህ ስለተከታተላችሁ በጣም እናመሰግናለን። ስለዚህ ይቺ ቤተክርስቲያን ጥንታዊት ኩላዊት የሆነች ስለሆነች የጥንታዊትነቷን ጥንትነቷን አስከብረን የሁላችንም መሆኗን አምነን ስለዚህ የቤተክርስቲያንን ክፍሎች በዋዛ በፈዛዛ ልናያቸው አይገባም ማለት ነው። ስለዚህ ለሌሎች እንዲዳረስ ላይክ፣ ሸር፣ ኮመንት ኤንድ ሳብስክራይብ እንድታደርጉ በእግዚአብሔር ስም አሳስባለሁ።